ቀሲስ ዶክተር ኢንጂነር ጌታቸው ፈለቀ እባላለሁ። ባለ አንድ ፎቅ ነው ቤተልሔሙና ዋናው ቤተክርስቲያን በድልድይ ተገናኝተዋል። አሁን ያለንበት የዋሻ ቤተክርስቲያን ነው። ህንጻ ቤተክርስቲያኑ ሊፍትም አለው። ይሄ ሊፍቱ ከዚህ ነው የሚጀምረው። ያንተ ቤት ያንተ ፊት የምቆም ሰው አይደለሁም፣ ግን ፍቅር ነህ ለዘላለም። ወደ ጣሪያው ላይ ወጥተናል። ይሄ የመቅደሱ የታላቁ መቅደስ ጉልላት እንደምታዩት መሬቱ በግራናይትና በእብነበረድ ያጌጠ። ቆርቆሮ የለውም እንዴ? ቆርቆሮ የሚባል የለም። ላይ ድረስ ለመውጣት ይቻላል። ይኸው ደረጃው አለ። ሄሊኮፕተር ወይንም ከአይሮፕላን ላይ ሆኖ ቆም ብሎ ከዛ ወደታች ላየ ሰው ትልቅ መስቀል በመሬት ላይ እንደተጋደመ አድርጎ ማየት የሚያስችል ሁኔታ አለው ማለት ነው። ዘመናዊውን የስነ ህንፃ እሳቤ ከመንፈሳዊ ትርጉም አንጻር አንድ ላይ በማዋሃድ የተሰናሰለ ትርጉም ሊሰጥ በሚችል መንገድ ነው የተዋቀረው። የኢትዮጵያ ማህፀን መሬቷ ማህፀን ከዚህ የተሻለ ገና ወርቅና አልማዝ አለ። ወደ 10,000 ሰው በላይ በአንድ ጊዜ ይዞ አገልግሎቱን መከታተል እንዲችሉ ያደርጋል። መሬት ብትነቃነቅም ህንፃው ራሱን ችሎ ይቆማል ማለት ነው። ኢትዮጵያ በእግዚአብሔር ዘንድ የተወደደች ናት ስንል የውሸት አይደለም፣ የእውነት ነው። ምርጥ ሀገር ናት። የሚያስፈልጋት ነገር ሁሉ አለ። በዚህ መጠን የተለየ የስነ ህንፃ ገጽታ ይኖረዋል ብዬ በፍጹም አላሰብኩም።